ለዛ ነው ስለዚህ የተሰቀለው አምላክ አይደለም ማለት ነው። የተሰቀለው የአምላክ ይልቅ ቃል ስጋ ለብሶ ነው የተሰቀለው። ቃል ሲወጣ ቃል ነው ቃል ስጋ ለበሰ ክብር ይግባው እንጂ አብ ስለዚህ አምላክ ነው የተሰቀለው ወይንስ አይደለም? አጭር ጥያቄ። መለኮት አይሰቀልም። እሺ ስለዚህ አምላክ አልተሰቀለም ማለት ነው። እሱ እኔ አንድ ላንተ እኮ ምሳሌ እየነገርኩህ እኮ ነው። አሁን አንደኛው ጥያቄ ምን ነበር? እሺ በቃ ይልቅ እኔ አንድ ነገር አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አለቀ። እሺ የተሰቀለው አንድ አምላክ ነው ወይስ አይደለም? አብ እግዚአብሔር አብ ነው። ወልድ ደግሞ የተሰቀለው አምላክ ነው ወይስ አይደለም? እሺ የተሰቀለው አካል አምላክ ነው አይደለም? እኔ አሁን አንድ ጥያቄ ልጠይቅህ፣ አንተን ወደ ራስህ ልመልስ። የኔን ቶ ለምን እንደምልክ ታውቃለህ? መጠየቅ ከፈለክ አንተን ለማወቅ ሆነ ይሄን ተው አይባልም። ለምን ተው እንደምልህ ልንገርህ። ስገባ ነግሬሃለሁ። እኔ ስለ እስልምና ነው ማወቅ የምፈልገው። አታስወሪም ሰው ኖ አይደለም፣ አለማስወራት ሳይሆን አሁን አዳምጪ አንዴ አዳምጪ። እሱ እኔ እኮ ከአንተ ለመማር ነው የመጣሁት፣ ስለ እስልምና ለማወቅ ነው የመጣሁት። አዳምጪ አንድ ጊዜ። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እንደሱ የሚል ቃል አለ መጽሐፍ ቅዱስ ላይ? አውጪ በቃሽ፣ አሳይ። በደንብ አለ። እንዴት ነው የማይሆነው? እሺ አሳይ። አንተ አሁን ለምንድን ነው ወደ መጽሐፍ ቅዱስ የምትከተኝ? እኔ አሳይኝ። እሱ ስለ መጽሐፍ ቅዱስ ነው ማወቅ የምትፈልገው? ጤነኛ አይደለች እንደ ሴትዮዋ ተናገርሽ በለሽ እኮ ስለ መጽሐፍ ቅዱስ ማስረጃ ብቻ አውጭና አሳይ ነው ያልኩሽ። አይ ይሄ ዲስርች እንትን አትበለኝ። እኔ እንደ ቁርአን አይደለም። ሴት ልጅ ክብር አላት፣ ክብር ይኑርክ። አሳይኝ በቃ አሳይ በቃ። ያማታል ምናምን። ኧረ እኔ አንተ በጣም ጤነኛ ነኝ። እንደ ቁርአኑ ጎዶሎ ነሽ ምናምን እንዳትል። አውጭና አሳይ፣ ችግር የለም በቃ አሳይ። እሺ ልንገርክ እኔ አሁን ሰው ፕሮግራም አለው። አንተ አለ ፕሮግራም ነው እንደምትንቀሳቀሰው። እኔ ፕሮግራሜ ዛሬ ስለ ቁርአን መማር ነው። በቃ አበቃ። መጠየቅ እችላለሁ። ኦኬ። ስለዚህ ማስረጃ ያለሽ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ወላሂ አራሁስ በጣም ማስረጃ አለኝ። ከተናገርኩት ራሱ ማለት ነው ሁሉ ማስረጃ ሊሆንክ ይችላል። እሺ አሳይሽ በቃሽ። እንዴ የትኛው እስኪ ማስረጃ ሳይና ችግር የለውም። እሱ እኔ በፕሮግራም መንቀሳቀስ ሴት ነኝ። ዛሬ ፕሮግራሜ መጽሐፍ ቅዱስ ሳይሆን ስለ ቁርአን ልማር ነው የመጣሁት። መጽሐፍ ቅዱስ ከፈለኩኝማ ይልክ ከመጽሐፍ ቅዱስ መማማር ከሆነ እሺ በቃ ችግር የለውም። እሺ መጠየቅ ብትፈልጊን ጠይቂ። ያው አስጠፋችሁብኝ እዚህ አወዛግባችሁ። ቆይ ለሌላ ሰው እድል ጌታን እንትን አወዛግ የጌታ ሰው ጌታ ዘመንሽን ይባርከው። አሜን። ለአንተም ሊገለጥልህ ብርሃኑ ይብራልክ። ምን ሰው ማምለክ? አንድ እስራኤላዊ ወጣት ልጅ ማምለክ? ኧረ ተው እንዴ! አንተም እኮ የቆርሾችን ጣዖት ስብርባሪ የሆነውን አላህ ነው እንደዛ እኮ ነው የምታመልከው። ማስረጃ ያሳየኝ። ችግር የለም። ማስረጃ ይልክ መሐመድ የቆርሾቹን ጣዖቶች ሲሰባብር አንድ እንዳስቀራት ታውቃለህ? ማስረጃሽ እስቲ የቱ ጋር ላምጣ? እሺ አውጥቼ እሰጥሃለሁ። አይሽ አንቺ ግን የምታመልከው ወንድ ልጅ እንደሆነ ላሳይሽ ነው። እሺ መጽሐፍ ቅዱስ ላይ አንተ ደግሞ የምታመልከው የቆርሾቹን በማስረጃ እንድናወራ ሌሎቹን ጣዖቶች ሲሰባብር አንዱ ወይ በማስረጃ እንድናወራ እኔ ወንድ ልጅ እንደምታመልክ ላሳይሽ ነው። በማስረጃ ተሰባብሮ ወይ አንዴ ተረጋጊ። ያውና እዚህ ጋር ምን ይላል? አባት ታመልክ የለ እንደ ራቁትን እየዞርክ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይሄን ወንድ ልጅ ታመልኪዋለሽ አይደል? ከይቅርታ ጋር አዎ፣ ይሄን ወንድ ልጅ የጌታ ሰው ለማዳን ተወልዶልኝ ይሄን ወንድ ልጅ አይደል የምታመልኪው? ይሄን ከታመልኪዋለሽ። አሁን አንተ ስርዓት ይኑራችሁ። ለሚዩት ታረጉኛላችሁ።
መልስ እንዳትመልሽባቸው በማስረጃ እየመለሽ ስለሆነ መልስ ስለሌላችሁ ልውጣ ሚውት ከምታደርጉ መልስ እየመለሰች ስለሆነ በማስረጃ ያፋቸውን እያሰዛችሁ ስለሆነ ሙስሊሞች ሚውት አታድርጓት። ተው እንጂ ምንድን ነው በየት በኩል ምን እውነት አለና? ምን እውነት ስለ ወሲብ እኮ ነው ጠቅላላ የሚያወራው ቁርአኑ። ምን የህይወት ቃል አለው? ምን የህይወት ቃል አለው? አንድ ቦታ የህይወት ቃል አሳየኝ እስቲ። አንድ የህይወት ቃል አሳየኝ ጠቅላላ። ሲመጡ ጊዜ እኔ ጥያቄ ለመጠየቅ ነው ለማወቅ ነው የምፈልገው ከዛ ይሳደባሉ። እንደዚህ አይነቶቹ ናቸው በጣም ክፎች። ተሳድቦ የሚገባው ወላሂ ውስጣቸው ንጹህ ነው። እየተሳደቡ የሚገቡ ልጆች ውስጣቸው ንጹህ ነው። ለማወቅ የሚፈልጉት እነዚያ ናቸው። ግን ሲገቡ እኔ መጠየቅ ፈልጌ ነው ማወቅ ፈልጌ ነው ምናምን የሚሉ ሰዎች የመጨረሻ እነዚህ ማንነታቸው ልክ ሲገለጽ በመጨረሻ ላይ ነው የምታውቋቸው፣ ተሳድበው እንደሚሄዱ ማለት ነው። ጥሩ አይደለም። መታችሁ ጠይቁ። የሰማችሁት ነገር ካለ እዚያ ላይ አለ ወይንስ የለም ይሄ የሰማነው ነገር ብላችሁ ጠይቁ። ከዛ ይወጣላችኋል። ያንን ታያላችሁ። ታያላችኋል። ሙስሊም ያለ ማስረጃ አይናገርም። ያን ለምናገረው ማስረጃ ራሳይሽ ያልከው ታያለች። ግን የተሰጠው ለእርሱ ነውና ምን ብሎ አስተምሮ ነበር? እኔ ወደ እናንተ የተላኩኝ የአምላካችሁ መልእክተኛ ነኝ ብሎ አስተማራቸው። ከእኔ በፊት ያለውን የሙሴን መጽሐፍ የማልክድ የማረጋግጥ ከእኔ በኋላ የሚመጣውን ስሙም አሕመድ ወይም ሙሐመድ የሚባለውን ነቢይ የማበስራቸው ብሎ ነግሯቸዋል። ስለዚህ አካል ነው። ያንን ሊያምኑና ሊቀበሉ ይገባ ነበር። በርካቶችም ተቀብለዋል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ከአይሁድም ከክርስቲያንም ተቀበሉ ነፋሉ። ምንድነው አሕመድ የሚል ስላገኙ ነው ወይስ ቀጥታ ሙሐመድ የሚልም ሁሉ ነበረ? ይሄ እንደ አንድ አዳምጠኝ እባክህ ማለት በነቢያችን ሰለላሁ ዐለይሂ ወሰለም ይሄ እንደነበር ትልቅ ማረጋገጫ አልጀዋብ الصحيح لمن بدل دين المسيح የሚል የሸይኹ الاسلام ኢብኑ ተይሚያ መጽሐፍ አለ። እዛ ላይ የተገለጸ አንድ ዘገባ አለ። እሱ ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም መልእክቱን አድርስ ተብለው እንደተናገራቸው ወደ ዓለም ደብዳቤያቸውን ልከው ነበር። የእስላምን ጥሪ ይሄን ጥሪ ልከው ነበረ። በጊዜያቸው ከነበሩ ከተላከላቸው መካከል ይሄ ደብዳቤ ወደ ሮሜ ሰዎች ነበር። ለሮሜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ እንደላኩ ታውቃላችሁ። ወደ ሮሜ ሰዎች ያ ነው ማንነታቸውን ተናግረው በዚያ ላይ አምላክ ለመጨረሻው ዘመን ህዝብ ያስነሳቸው ነብይ እንደሆኑ እርሳቸው ከገለጹላቸው በኋላ የሮሜው ታላቁ ጳጳስ እንዳመነ እንደሰለመ ታውቃላችሁ። ወላሂ ይሄን ብዙ ጊዜ በማስረጃ ያሳያችሁ ነበር። ለሮሜው ንጉስ ይባላል። ይሄ ቡኻሪና ሙስሊም ላይ ሁሉ አለ። የሮሜው ንጉስ አለ ሄረቅል ይባላል። ለዚህ ነው ደብዳቤውን የላኩት። ወዲያው ለሮሜው ጳጳስ ይሄን ነገር ሰማ። መሲሁ ቃል የገባልን ሙሐመድ ራሱ ያ መልእክተኛና ነብይ ነው ብሎ ወዲያው አምኗል፣ ሰልሟል። ይሄ ያውቁት ነበረ። እሺ ናይ ይመስላል። ግን በመሐመድ ዘመን እንዳለው ከሆነ አሁን በመሐመድ ዘመን አህመድ የሚል ማለት ትክክለኛው ቶራና ትክክለኛው እንጂል አይደል እንዲገባኝ ነው የፈለኩት። በሚገኙ እውነታዎች ናቸው። በውስጥ የሚገኙ እውነታዎች አሉ። ያንን ነው እንጂ እንኳን ለማለት አይደለም። አሁንም ድረስ አለ እኮ እያልኩ ነው። በውስጡ እውነታዎች ብዬ ለናሙናነት ያክል እያነሳሁልህ ነው። በውስጡ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚል ቃል ይሄ እውነት ነው። እስራኤላውያን ነቢያቶች ስለ አንድና ብቸኛ ስለሆነው አምላክ እንዳስተማሩ አላህ በቁርአን ላይ ነግሮናል። መሲሁ ራሱ ምን ይላቸዋል? እስራኤል ሰዎች ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም ይላል። የእኔም የእናንተም ጌታ እርሱ አንዱ አምላክ ብቻ ነው፣ የእርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይለናል። አየህ አይደለ? ሙሴም ራሱ ያስተማረው ይሄን ነው። ሙሴ ምን አላቸው? ኢነማ ኢላሁኩም አላሁ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ ይላል። አምላካችሁ እርሱ አንዱ አምላክ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እርሱም እውቀቱን ሁሉም ቦታ ያካበበና ያዳረሰ ነው እያለ ይነግራቸዋል። ስለዚህ በውስጡ የሚገኙ እውነታዎች ሁሉ ነው። አይ ወደ ሌላ መሄድ ስላልፈለኩኝ ነው። ማለት ለምሳሌ እኔ ማለት ነው ምን የሚባል አለ በአማርኛ ከኋላ የመጣ አይና ወጣ የሚባል አለ። አሁን ለምሳሌ መሐመድ ወይም ደግሞ የመሐመድ ተከታዮቹ መጽሐፍ ቅዱስ ወይም ደግሞ ቶራ ትክክለኛው ነበር ማለት ነው። በዚህና ይሄንን በላከ አምላክ አምናለሁ ብለው እንትን ካለ ለምን አልጠበቁትም? ማለት እኔም አሁኑኑ ሆን ነበር ማለት ያኔ ማለት ነው። አሁን በክርስትና ኦሪቱን ይዘነዋል። ምክንያቱ ምስክር ነው ስለሚመሰክርለት ለክርስቶስ ማለት ነው ብለን እናምናለን። አንደኛው ያነሳውን ደግሞ ማለት ነው እንትን አምናለሁ ትንሽ የዕብራይስጥ ቋንቋ ቃለው
ሻማ እስራኤል ያህዌ ኤለኸይኑ ያህዌ አሐድ አለው ማለት አለ እንትን የእግዚአብሔር ስም 3 ጊዜ ተጠርቶ ነው አንድ ነው አምላካችሁ የተባለው ማለት ነው። ያህዌ ኤለኸይኑ ያህዌ የሚል አለ ማለት ነው። እዛ የጠቀስከው የመጽሐፍ ቅዱስ ማለት ነው። እዛ መጋ መሄድ አልፈልግም ይቅርታ ማለት ብዙ እንትን እንዳን ማለት ርዕስ እንዳይበዛብን አሁን የአላህ ቃል ኢንጂል የአላህ ቃል ነው ብለናል። ቶራ የአላህ ቃል ነው ብለናል። አላህ ለምን እንዲኮረጅ ወይም ደግሞ እንዲበላሽ ፈቅዷል? እንዲኮረጅ አልፈቀደም። በቀጥታ ነው ቃል አምላክ አላህ ያወረደላቸው። እንዲበላሽ አልፈቀደም። ሰዎች ናቸው ያበላሹት። ዋስትና ኃላፊነትና ሰጣቸው። ከቀደም ጀምሬ የነገርኩት ነው። ለምሳሌ ቁርአንን ዋስትናን ራሱ ወሰደ። ማንም ሰው እስከ ዓለም ፍጻሜ ድረስ አይበርዘውም ብሎ ተናገረ። ማንም ሰው ሊበርዘውም አይችልም። አያ አላህ በቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ይህን ቁርአን ያወረድኩት እኔም ነኝ ጠባቂው አለ። እስከ መቼ ድረስ? እስከ ዓለም ፍጻሜ ድረስ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያረጋግጣሉ። ሐዲስ ላይ ምን አሉ? ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ የትንሣኤ ቀን ሲቀርብ አሉ በሌሊቶች አንድ ሌሊት ላይ አላህ ቁርአንን ያነሳዋል። እስከዚያ ድረስ ግን ጸንቶ ይቆያል ይሄ ቃል አሉ። ሐታ መሲሁ በሚመጣ ጊዜ በምድር ላይ በእርሳቸው ህግና ስርዓት በቁርአንና በሐዲስ ይሄው ሳይበረስ ሳይጨምርበት በዚህ ሰዎችን እንደሚያስተዳድር ሁሉ ገልጸዋል። ያ ነው። ኦኬ ታዲያ ማለት አላህ ያውቃል ብለን እናምናለን የሚሆነውን ነገር ማለት እንደሚበላሽ ወይም ደግሞ ሰዎች እንደሚያበላሹት በሌላ እምነት አሁን ከ2 ቢሊዮን በላይ ተከታዮች አሉ ክርስትና ሌሎችም። ስለዚህ ይህንን እያወቀ ለምን ቶራና ኢንጂል ለምን ላካቸው? በጣም ጥሩ። አዳምና ሔዋን በጀነት ውስጥ የዛፏን ፍሬ እንደሚበሉ ያውቃል ያውቅም? ቀድሞ እግዚአብሔር ያውቅ ነበር። አዎ። ለምን ታዲያ ይህን ፈተና ለምን አስቀምጠላቸው? ምክንያቱ ስለሚያፈቅራቸው ነው። እኔ ይኸውልህ ይቅርታ ማለት እሺ እንደሚሳሳቱ ኃጢአት እንደሚሰሩ እያወቀ ለምን ፈተና ላይ ያደረጋቸው? እንደዛ ብሎ ስለሚያፈቅራቸው መግለጽ ከፈለግ እገልጥልህ እችላለሁ፣ ግን ስለሚያፈቅራቸው ነው። ያንን አንተ ይሄንን አምላክ እንደሚሳሳቱ ስህተት ላይ እንደሚወድቁ እያወቀ فإن تولوا فقل آذنتكم على سواء وإن أدري أقريب أم بعيد ما توعدون إنه يعلم الجهر من القول ويعلم ما تكتمون وإن أدري لعله فتنة لكم ومتاع إلى حين قال رب احكم بالحق ربنا الرحمن المستعان على ما تصفون. يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا. علي بن عبد الله جابر عمر رضي الله عنه عثمان رضي الله عنه علي رضي الله عنه. الشيطان الرجيم إنا أعطيناك كوثر فصل لربك وانحر إن شانئك هو أبتر. جوز ليلاس كريم ليلى. إذا جاء نصر الله والفتح
ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر إنه كان توابا يستغفرون የሆነ ነገር ለምንድን ነው የምትልክልኝ? ሀርቲ የላክልኝ ነው አይደል? አንተ አይደል? አንዴ ማስተካከላት ምንድን ነው የምትችይው? ማስተካከሎች ቼክ ምንድን ነው የምትችይው? አይስክሪም ነው ወይስ ምንድን ነው? ባለፈው ዕለት የገዛኸውን የተላከው ኦኬ። የሚጠጣ ጁስ ምናምን ቸኮሌት ብቻህን በላኸው አይደል? ለኔ ሸሳታለኝ ብቻህን በላኸው ጨረሰው። ያው አይስክሪም ታላከው ተሰለነ አንድ ቀን ደሴ ስትመጪ ጋብዝሻለሁ። እሺ ደሴ ከተገናኘን ትመጫለሽ አይደል? ደሴ አሱ ኢንሻአላህ ጎበዝ። ወላሂ 4 ዓመት ናት። የ4 ዓመት ሰርተን ስለወደፊት ስትጠብቅ ኢንሻአላህ ነው የምትለው። ማሻአላህ ወላ ተቁለነ ለሸይእን ኢኒ ፋዒሉን ዛሊከ ገዳ ኢላ አን የሻ አላህ ይላል። ይሄን ነገር እኔ አደርጋለሁ ብለህ ወስነህ አትናገር ኢንሻአላህ ካላልክ በስተቀር እያለ ይናገራል። በጣም ጎበዝ ነች። ማሻአላህ ማሻአላህ። አሱ የሆነች ልጅ አለችኝ ታች እንትን ካሊት ትሰጠኛለች። እኔ ማሳምቡሳ ስንተታለው ግን እሷ ሙስሊም አይደለችም። ችግር የለውም። ሙስሊም ባትሆንም የሚበላ ብትሰጫት ይቻላል። እሷ ማሳምቡሳ ብትሰጥሽ አሳምቡሳ ትወዳለች። እኔ ዱዓ አደርግላታለሁ። ምን እያልሽ ነው ዱዓ ብታደርጊላት? ሙስሊም ሆኜ ማሻአላህ ማሻአላህ። ሙስሊም እንድትሆን ነው ዱዓ የምታደርጊላት? አዎ ጎበዝ ልጅ ማሻአላህ ማሻአላህ። አሱዬ ጎበዝ። አንድ ቀን አንተ ጋር ላመጣታለሁ። እሺ አሱ አትንገረኝ አባቴ። አቤት ጅልባብ ለብሰሻል እንደዚህ በቪዲዮ አንድ ጊዜ ይሽ እስቲ አንቺ ተአምር ይሆንሽ ልጅ ይቻላል ወይስ ቤት ውስጥ ነሽ? አውልክ ቤት ውስጥ ስለሆንኩኝ አውልክ። ማሻአላህ ማሻአላህ። አሱ ወጣች በስጋ ተገለጠ። አሱ አቤት ብርድ ነው እንዴ ከእናንተ ጋር አሁን? ዛሬ መሽቷል። ወንድምሽ እየረበሸ ነው? ስልክ እያየ ነው። ማነው ስሙ? ሲጨርስ ስልክ ያለው ወደ እሺ አሁን ቁርአን ቅሪልን እስኪ ሱረቱል ፋቲሃን ቅሪልን። አልሐምዱሊላህ ረብል ዓለሚን የሚለው ቢላሂ ሚነሽ ሸይጣን الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. قل هو الله أحد الله الصمد. قل أعوذ برب الناس مالك الناس إله الناس من شر نفاسين من شر الوسواس من شر نفاسات في العقد. أعوذ برب الفلق قل أعوذ برب الفلق ومن شر غاسق إذا وقب ومن شر سيدي
إنا أعطيناك كوثر فصل لربك وانحر إن شانئك هو الأبتر. ጎበዝ ልጅ አዙ ማሻአላህ አላህ እውቀትን ይጨምርልሽ። ዛሬ ደግሞ ሌላ ሱራ ተምረሻል እስከ ዛሬው እና አዕጠይናና ኢዛ ጃአን ማሻአላህ ጎበዝ አሱ جزاكالله خير. አሚን أول صورة ما سيتشرح አሱ ጀዛከላህ ኸይር አለች። ትንሽ እንቅራ እስኪ كلاستي እሺ እቀራለሁ። በዚህ ወፍራም ድምፅ ደስ ስለብኝ ባልጃብር ድምፃቸው ሲወፍር ባልጃብር እንድትቀሩ ነው በጣም የሚያምረው። ደሞ ሲተነጋው በክርሻት ከዛ መቀጠል በአብዱላህ ጃሃሊ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وعنن سورة نقرأ بسورة الفاتحة الجمر አይደለም አያችሁ አይደል? ስለዚህ ለነዚህ ልጆች ኢስቲግፋር ላድርግ ብትል አታድርግም። ከዚህ አንፃር ነው። ስለዚህ ሁክማቸው እነዚህ የካህዲያን ህፃናት ልጆችና አህለል ፈትራ አንድ ነው ሁክማቸው። የትንሣኤ ቀን ሁጃ ስላልቆመባቸው በምድር ላይ እነዚህ ሰዎች ፈተና ነው የሚፈተኑት። ገብቷቸዋል አይደለ? ፈተና ይቀርብላቸዋል። ነገ የቂያማ ቀን ያለፈውንም ነብይ ይህንን ቀጣዩንም ነብይ ያላገኘ በነብይና በነብይ መካከል ሆኖ ሁጃ ያልደረሰው ከሆነ ያ ሰውዬ ነገ የትንሣኤ ቀን ይጠይቃል። ከአህለል ፈትራ ይባላል። ገብቷቸዋል አይደል? ልክ እንዲሁ እነዚህ የካህዲያን ህፃናት ልጆችም እነዚህም ከአህለል ፈትራ ናቸው። ገብቷቸዋል? እነዚህ ናቸው። ስለዚህ ግዴታ ካፊር መሆን አይጠበቅበትም። ወአርጁ አን የኩን አብ ነቢ ሰለላሁ ዐለይሂ ወሰለም ወኡም ነቢ ሰለላሁ ዐለይሂ ወሰለም ፊል ጀነ የአላህ መልእክተኛ እናትና አባታቸው ጀነት እንዲሆኑ በአላህ ሱብሓነሁ ወተዓላ ተስፋ አለን ከእነዚህ ማስረጃዎች። ነገር ግን እነዚህን አካሎች አህለል ፈትራዎችን የጀነት ናቸው ብሎ ቁርጥ አይደረግም። ገብቷቸዋል አይደለ? ጁም ያለ ምንድን ነው የጀነት ናቸው ብለሃል እንዳላልከኝ ስለማውቅ ነው። የጀነት ናቸው ተብሎ ቁርጥ አይደረግም። ከአህለል ፈትራ ናቸው። ነገ የትንሣኤ ቀን ፈተና ይቀርብላቸዋል። ልክ ዛሬ ምድር ላይ ሰዎች ፈተና ቀርቦልን በዚህ ላይ እንደምንሄድ ማለት ነው። እነሱም ፈተና ይቀርብላቸዋል። ከተቀበሉ የዛኔ ያን ፈተና ከተወጡ ወደ ጀነት ይሄዳሉ። አይ አንቀበልም ብለው የአምላክን ትእዛዝ እዚያም ካመፁ አንድ መልእክተኛን አላህ ያስነሳና ይልካትላቸዋል፣ ያዛቸዋል በሚያዝባቸው መንገድ። አንፈጽም ካሉ የዛኔ የእሳት ሊሆኑ ይችላሉ። ያ ነው። እሺ هذا الذي فهمته من الكتاب ጥያቄ አለኝ። ጥያቄ አላህ መልኩን መግለጽ እንችላለን ወይስ በፊዚካል መግለጽ ይቻላል? አምላክ አላህ ሱብሓነሁ ወተዓላ ነገ የትንሣኤ ቀን እንደምናየው ነው ቃል የገባልን። እርሱን ያየ ማንም ነቢይ እስከሌለ ድረስ ነቢያቶች ናቸው ከአምላክ ዘንድ ቃልን ተቀብለው የገለጹልን። መልኩ እንዲህ ነው ብለው ያልገለጹልን በባህሪያቶቹ ገልጸውልናል። ነገ የትንሣኤ ቀንም እንደምናየው ቃል ገብተውልናል። አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ ወደ ጌታቸው ወደ አላህ ይመለከታሉ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያማ ሚስለ አልቀመር ከልቀመሪ ለይለቱል በድር ላ ተዳሙነ ፊ ሩእየቲሂ አሉ። እናንተም የትንሣኤ ቀን ጌታቸውን አላህን ታዩታላችሁ ብለው ተናግረዋል። የተጀላ ለና ረቡና የውመል ቂያመቲ ዳሒከን አሉ። የትንሣኤዋ ቀን ጌታችን አላህ ፈገግ ብለው ይገለጥልናል አሉ። ዛኔ እንደምናየው የቁርአንና ሐዲስ ማስረጃዎች ያሳያሉ። እስካሁን ድረስ ግን ያያለ ወይ ከተባለ አምላክን የማየት አቅም ያለው የለም። ሙሳም ለማየት ጠይቆ ነበር፣ ማየት እንደማይችል አላህ ሱብሓነሁ ወተዓላ ገልጾለታል። አሳይቷል። በቁርአን ላይ ይገኛል ታሪኩ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንظር ኢለይክ ቃለ ለን ተራኒ ወላኪን እንظር ኢለል ጀበል ፈኢን ስተቀረ መካነሁ ፈሰውፈ ተራኒ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሰባቱን ሰማያት አድርገው በሄዱ ጊዜ ሀል ረአይተ ረበክ ተብሎ ተጠየቀው
ለአነ አራሁ ወሒጃብሁ ኑር ለው ከሸፈሁ ለአሕረቀ ሱቡሓት ወጅሂ ማ መደል በሰር ብሏል። እሺ እና የትንሣኤ ቀን ነው የምናየው። እንትኑ ማለት በምን መልኩ ሊገለጽልን ይችላል? በሰው መልኩ ነው ወይስ ራሱ የሚገለጥበትን መንገድ ቁርአን ያስቀመጠበት ነገር ይኖራል? ራሱ የትንሣኤ ቀን የዛኔ እንደምናየው ነው የነገረ እንጂ ምን መልኩ ወይ ማንነቱ ምን እንደሚመስል አናውቅም። ማንንም እንደማይመስል ገልጸውልናል። ከማንም ነገር ጋር አይተን እንዳናመሳስለው ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል ማንም ነገር የለም ብሏል። ምድር ላይ ማንንም ነገር አይተህ እርሱን የሚመስል የለም። መላእክትንም ሆነ ጋኔንም ሆነ ሰውንም ሆነ ምንም ነገር እንደማይመስል እናውቃለን። ትክክለኛ ማንነቱን የዛኔ የትንሣኤ ቀን እንደምናየው ነግሮናል። አንድም ነቢይ እንኳን በድፍረት አይቻለሁ ብሎ አምላክን ተናግሮ የሚገልጽ ለህዝቡ የለም። እሺ፣ ስለዚህ ቅርጹን አናውቀውም ማለት ነው። የትንሣኤ ቀን ግን እጅና እግር እንዳለው እኮ ነግሮናል። እጅ አለው ታፍ አለኝ ምናምን ይላል። እሱ ሌላ ነው። እግዚአብሔር ብብት አለው፣ እጅ አለው፣ ያጨበጭባል፣ ከንፈሮች አሉት፣ ያፏጫል። ላሳየህ ማስረጃዎች አውቃለሁ። እግሮች አሉት፣ ይራመዳል። አላህም እጅ አለኝ፣ ሁለት እጅ አለኝ፣ የቀኝ እጆች ይላል። ታፍ አለኝ ይላል። እግዚአብሔር ብብት አለው ምን ትላለህ? አላህ ግን ብብት አለኝ አላለም። እግዚአብሔርማ በኦሪት ማነው በኦሪት 3:26 ላይ ሰው እንደሚመስል ነግሮናል። እኛም በእሱ አምሳል ስለተፈጠረን በአምሳሉን የፈጠረን እኛን ነው የሚመስል፣ ሁሉን ነገር እኛን ይመስላል። አላህ ግን ምን ይመስላል ነው ጥያቄ። ምናልባት ሰው ካልመሰለ ምን ቅርጽ ሊኖረው ይችላል? እኛ የትንሣኤ ቀን ነው የምናየው አልኩኝ። አጭር ነው መልሱ። አሁን ዛሬ ላይ ያየዋለው ያየ የለም ማንንም እንደማይመስል ማየት እኮ አናየውም እኮ ያየ የለም። ግን ምን ይመስላል ራሱን አልገለጸላችሁም። ራሱ እንደዚህ አይነት ነው ብሎ የገለጸልን ነገር የለም። ነገ የትንሣኤ ቀን የምናየው ነው። ማንንም እንደማይመስል ግን ነግሮናል። አሁን እዚህ ጋር እግዚአብሔር ብብት አለው ይላል። ብብት አለው እንደ እግዚአብሔር አለው? ሰው ይመስላል እኮ እሱ አልኩህ። በአምሳሌ ሰውን ፈጠርኩ ነው የሚለው። ስለዚህ እኛ እሱን ነው የመሰለን። አምላካችን ይወደናል ራሱን አስመስሎ ስለፈጠረን። እናንተ አብ ነው እየጠየኩኝ ያለው። አብም እንደዛ ነው እንዳንተ ነው? አዎ ይኸውልህ፣ በአምሳሉ ነው የፈጠረን። አምላካችን እኛን ነው የሚመስል አልኩህ እኮ። ከዛ አንጻር ነው የአላህን እንትን የጠየኩህ። አንዱ አይደለ፣ ስለ ሶስቱም አምላኮች ነው እየጠየኩኝ ያለሁት። አብም ወልድም መንፈስ ቅዱስም አንድ አይነት ናቸው። ቅርጻቸው እንደ ሰው ነው። አዎ ልክ ነህ። ኦሪት 3:26 ላይ በአምሳላችን ሰውን በአምሳላችን እንፍጠር ይላል። እኛ አምላካችን ነው የምንመስለው፣ አምላካችንም እኛን ይመስለናል። አላህ ምን ይመስላል ነው እንግዲህ። የአላህ ቅርጽ ግራ ስለገባኝ ነው። አብም ወልድም መንፈስ ቅዱስም ከጥንት ጀምሮ አብረው ሶስት የተደረደሩ አካሎች ናቸው። ሶስት ሰዎች የሚመስሉ አዎ ይኸውልህ፣ እሱን ልጠይቀህ ከፈለግህ ወደ ክርስትና አስረዳሃለሁ። ግን አሁን የኔ ጥያቄ እንድታስረዳኝ ነው። ስለዚህ ወልድ መንፈስ እሱን ላስረዳ። እንደነገርኩህ የእኛ አምላክ እኛን ነው የሚመስል፣ በአምሳሉን የፈጠረን ማንነቱንም ገልጾልናል። መጨረሻውን መጀመሪያውን እሱ ሁሉን ነገር እናውቃለን ስለነገረን። እናንተ እንዴት አልነገራችሁም? ቅርጹ ምን ይመስላል? ሰው ወይስ እባብ ወይስ ውሻ? እንዴት ስለ አንዱ አይደለም የምጠይቀው፣ ስለ ሶስቶችም አምላኮች ነው። አብም ወልድም መንፈስ ቅዱስም ከጥንት ዘመን ሳይቆጠርባቸው በፊት ጀምሮ ሶስት የተደረደሩ ሰዎች ናቸው። የሰው ምስል ናቸው፣ እንደኔ ናቸው። እንደዚህ ሶስቱም ከጥንት ጀምሮ ምታሙ ሄሎ በጣም ያረጋግጣል። ሶስቱም ከጥንት ጀምሮ አብረው የተደረደሩ የሰው አካል የያዙ ናቸው። አዎ አልኩህ እኮ። ስለ ክርስትና ላስረዳ ከፈለክኝ ፕሮግራም ያዝና፣ ስለዚህ አዎ ያለውኝ በጣም ጥሩ። ነገር ግን መጽሐፍ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። አሁን ቃላ ላይ ነው ያ ጥያቄ። እሱ መልሰህ ጠይቀኝ። ከመለስክልኝ በኋላ ልጠይቀኝ ትችላለህ። አንዴ መቼ ሙሉ መለስክልኝ ነው? ግን ተረጋጋኝ እኮ። እንዲያ ከሆነ ተራን ያዛ። እንዲያ ከሆነ ስቴፕ ባይ ስቴፕ እናውራ። በሰው ተገልጦ የመጣው አትደረም። በሰው ተገልጦ የመጣው ከድንግል ማርያም በኋላ ነው ወይንስ ከዚያም በፊት በሰው ምስል ነበረ ኢየሱስ ክርስቶስ? ኔትወርክ እያቆራረጠ ነው። ይቅርታ እንግዲህ አይቆራረጥም፣ ሙሉ ነው ኔትወርክ። በሰው ተገልጦ የመጣው አንዱ የሥላሴ አካል ከዚያም በፊት ጀምሮ ነው ወይንስ ከድንግል ማርያም በኋላ ነው? ምክንያቱም መጽሐፉ የሚለው እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው የሚለው። ይህ አካል ሰው ነበር እያልከን ነው?
ጥሩ ጥያቄ ልመልስልህ። ተረድቻለሁ፣ ልመልስልህ። መጀመሪያ በኦሪት 3:26 ላይ ሰው እንደሚመስል ነግሮናል። እኛንም በእሱ አምሳል እንደሚፈጥር ነግሮናል። ስለዚህ አብ ሰው ይመስላል ማለት ነው። በኋላ ደግሞ ኢየሱስ ክርስቶስ ቃሉን ወደ ምድር ሲልከው ሰው ስለነበረ ሰው ይመስል ስለነበር ራሱን ቃሉን ሰው የሰውን ስጋ አልብሶ ተገለጠልን፣ ተወለደ ከድንግል ማርያም። ለዛ ነው። ስለዚህ አምላካችን ድሮም ሰው እንደነበር በኦሪት ዘፍጥረት 3:26 ላይ እኛም በአምሳሉ እንደፈጠረን ይነግረናል። ሲመጣም እኛን መስሎ ተወለደ ከድንግል ማርያም። ድጋሜ ለምጽአት ሲመጣ አሁንም እኛን መስሎ ነው የሚመጣ። ያየነው አካል ከድንግል ማርያም ተወለደ። ድጋሜ ሲመጣ ሊወስደን እኛን ይመስላል። ስለዚህ አምላካችን መጨረሻው መጀመሪያውም የተደበቀ ምንም ነገር የለም። ሁሉ ነገር ስለሱ እናውቃለን። በሰማይ የሚያጋጥመንን በምድር እንዴት እንደሆነ እናውቃለን። አምላኮቻችን የተደበቁት እያልክ አውራ እንጂ ስለ አንዱ አይደለም እያወራሁኝ ያለሁት። ሶስቱም አካል ስላላቸው አካሎች ነው። ገብቶሃል አይደል? ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም አካሎች ጊዜ ሳይቆጠርላቸው ከዘመናት በፊት ከጥንት ጀምሮ ሶስት የተደረደሩ የሰው ምስል ያላቸው አካሎች ናቸው ማለት ነው። አዎ በትክክል ይኸውልህ፣ አያሳፍርም እኮ የጥያቄው አንተ ስላልገባህ ነው። ላስረዳ ወገናችን፣ ጥያቄ ላስረዳ። ጠየቅኝ። በሰው ተገልጦ የመጣው ከድንግል ማርያም በኋላ ነው አይደል? ኢየሱስ ክርስቶስ ከዚያ በፊትም ሰው ነበር እያልከን ነው? አዎ ሰው ነበር። እዛ በፊትም አምላካችን ሰው ይመስል ነበር። በአምሳሉ የፈጠረን አልኩህ እኮ፣ መረጃ እኮ ሰጠሁህ። ወንድሽ በአምሳሉ የፈጠረን ሳይሆን የፈጠሩን በል። ስለ ሶስት አካል ነው አይደል እያወራን ያለው? የፈጠሩን ልክ ነህ። ሥላሴ ስለሆነ አብ ወልድ መንፈስ ቅዱስ እንደዛ ናቸው ማለት ነው። ነገር ግን ተሳስተናል። አንድ አምላክ ሶስት አካል አንድ አምላክ ነው የምንለው አይደል? እነዚህ ሶስቱ አካሎች አብም ወልድም መንፈስ ቅዱስም ታይተዋል እያለን ነው። ገብቶሃል አይደል? አሁን እዚህ ቦታ እነዚህ ማለት ናቸው እያለ ነው። እሺ እግዚአብሔር ምን ይላል? ኦሪት ዘፍጥረት ምዕራፍ 18 ላይ ለአብርሃምም ታይተውታል ሶስቱ አካል ወልድ መንፈስ ቅዱስ ድሮም አሉ፣ አሁንም አሉ፣ ቀጣይም አለ። አንድ አምላክ ሶስት አካል ነው። ስለዚህ ይሄን እኮ መጽሐፋችን የምናምነው ነው። ሻዳምጥ አንድ ጊዜ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ነው። አንብበው እስኪ ምን ይላል? እሱ ለኔ ነው መረዳት የምትችለው እኮ ስለ ክርስትና። አሁን እየነገርኩ ያለ ለአብርሃም የተገለጡት አብ ወልድ መንፈስ ቅዱስ ነው። ኦሪት 18 ዘፍጥረት 18 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? አነባዋለሁ። አሁን ይህን ያክል ከነገርኩ ስለ አላህ ቅርጹ ንገረኝ። ምን መስሎ ሊመጣ ይችላል? ግምታችሁ የእናንተ የኛ ገም እሺ፣ እስከዛ ሃይደር የተናሰው ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አንዴ ኸይረዲን አለ ይቅርታ ጋር አንዴ ኸይረዲን አለ። እሺ አያምር ካለሽ ስሜትሽን አንሹ። ቀጥል። እሺ ሰይድ ኑር ቀጥል። ኡስታዝ እንዴት ናችሁ? አይሰማም? ይሰማል። ሰይድ ማን ነበር? ያው ስሜ ያው ሀበሻዊት ነው። ኦኬ ደስ የሚል ስም ሀያት ሀበሻዊት። እሺ ሀያት ብለን እንሻለን። እሺ ጥያቄ ያለ ይቀጥል። እሺ ሰላም አለይኩም። ሰላም አላህ ተአምራችሁን ሰላ ሰላም አለይኩም። ሰማለሁ። ቀጥሉ። እሺ ድምጼ ይሰማካል? አዎ ይሰማል። እሺ የኔ ጥያቄ የዛሬ አመት ለፍጥል ለሴትዬ 100 ብር ሰጠዋትና 3 ኪሎ ሩዝ ገዝተሽ መስጊድ ላይ ስጭልኝ ብዬ ሰጠዋት። ግን ገዝታ ሰጥታለች አልሰጠችም። ደግሜ አልጠየኳትም እና ይኸው ሳልጠይቃት አመት ሆነኝ። አሁን አብሬ መውጣት ነው ያለብኝ ወይስ ደግሞ እንደሰጠው ይቆጠርልኛል? እርግጠኛ ሆኖ አረጋግጦ ሰጣችሁልኝ ወይ በላቸው ጊዜው ከመድረሱ በፊት። እሺ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሰይድ እንዴት ናችሁ? አልሐምዱሊላህ። እኔ ጥያቄ የሚፈጥርብኝ ነገር ማለት ነው
እንትን ዘካ ማለት ነው። አንድ ሰው ሱቅ እየሰራ በዱቤ ነው የሚሰራው። እቃ የሚገባው በአጠቃላይ በዱቤ ነው። ስለዚህ የራሱ ገንዘብ ብዙ ጊዜ አይኖረውም። ያው ትርፉም ምኑም ከራሱ ነው። በቃ ወጪውም ከዛ ከእቃው ላይ ነው የሚያነሳው። ይሄ ዘካ በእሱ ላይ እንዴት ይታያል ለማለት ያክል ነው። ድጋማ ይቅርታ። አሁን አንድ ሰው ሱቅ ላይ ሲሰራ ማለት ነው እቃ የሚያመጡለት ልጆች በዱቤ ነው የሚቀበለው እሱ ማለት ነው። በዱቤ የተቀበለ እየሰራ እየሸጠ ነው የሚከፍለው እቃው ለነሱ ማለት ነው ዱቤውን። ስለዚህ ዘካው እንዴት ይታያል? ማውጣት ግዴታ ይወጀበታል ወይ? የራሱ የሆነ ንብረት ካለው ያ ንብረቱ ዘካ إذا بلغ النصاب وحال عليه الحول فقد وجب فيه الزكاة هنا አንድ ሰው የዘካ መጠኑ ደርሶበት አመት ከሞላበት ያ ገንዘብ የራሱ ንብረት ካለ አይደል የራሱ ገንዘብ ከሰው ተበድሮ የሚያንቀሳቅሰው ገንዘብ ከሆነ በዚህ ላይ ዘካ የሚኖርበት የራሱ በሚሆን ጊዜና የራሱ ንብረት ላይ ዘካ መጠኑ ሲሞላ ጊዜ ነው። አመት ሲዞርበት የዛኔ ዘካ ነው። ያናሽ እሺ ጀዛኩሙላሁ ኸይረን። እሺ ጥያቄ ያላችሁ ልጆች ኸይረዲን አለ ወራህመቱላሂ ወበረካቱ። እሺ ጥያቄሽ ምንድነው? ወአለይኩም ሰላም። እሱ እኔ አባቴ የሆነ ረመዳን ተገባኔ የሞተው አላህ ነው 5 ቀን ጾሞ ነው የሞተው። አሁን ያኔ እንዴት ነው ማለት ጾሙን ቀዳ ማውጣት አለብኝ እኔ ወላ እንዴት ነው? ያለበትን ቀን ብቻ ነው የምትጾመው። ከሞተ በኋላ ያለውን አይደለም። በመጀመሪያ ያለበትን ጾም ያለሽ ነብያችን ሰለላሁ ዐለይሂ ወሰለም አሉ من مات وعليه قضاء من رمضان صام عنه رمضان قضاء ያለበት የሞተ ሰው ያንን ጾም ቤተሰቦቹ ይጾሙለታል እና ያ ነው። ነገር ግን እዚህ ቦታ ላይ ቀዳ የሚያወጣበት ጊዜ አጊቱ በመሳረፍ ምክንያት ቢያሳልፈው ሳይጾም ቢቀር ነው ቀዳ የሚኖርበት። ታዲያ ጊዜ ካላገኘስ ሰውዬ ቀዳ ሳያወጣ የሞተው በረመዳን መካከል ከሆነ ከፋራ ነው የምታወጡት። ያ ማለት ለእያንዳንዱ ቀን አንዳንድ ምስኪን ማብላት ካልቻላችሁ በእህል መቀየር ትችላላችሁ። ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ለአምስት ቀን ከሆነ 7 ኪሎ ከግማሽ ሩዝ ገዝታችሁ ለድሃዎች ሰደቃ መስጠት ይሄ ነው። እሺ እኮ 5 ቀን ጾሞ ያኔ 25 ቀን ይቀርበታል ማለት ነው። የ25 ቀኑን ያኔ ማውጣት ነው ያለብን እህት። አዎ እንደሱ ከሆነ ከወሩ በኋላ ከሆነ የሞተው የ5 ቀን ያልጾመው ከሆነ የጾመ 5 ቀን ብቻ ከሆነ የ25 ቀኑን ታወጡለታላችሁ ማለት ነው። እሺ ሌላስ ደግሞ ያኔ አሁን እንደዚህ በሀገራችን ያኔ በገጠር አካባቢ እንዲሁ ዝም ብለው ያኔ ከብት ምናምን አርደው ሰደቃ ነው የሚሉት። ያኔ ያስ እንዴት ይታያል ማለት እኔ ገንዘብ ልኬ ምናምን ነው እንደዛ አሁን እያወጡ ገንዘብ ልካችሁላቸው ለድሃዎች ሰደቃ ቢያበሉ ይቻላል። ያኔ በሳርዴው ሰው ተሰብስቦ ምናምን ይበላሉ ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰው መጥቶ ጠየቃቸው يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. وفي رواية أخرى قال النبي صلى الله عليه وسلم أفضل أنواع الصدقة سقي الماء. የሆነ ሰው መጥቶ ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር ጠየቃቸው አንተ የአላህ መልእክተኛ ሆይ ከእናቴ ሞታብኛለች ለእርሷ ብዬ ሰደቃ ባደርግላት አላህ ይቀበላታልን ብሎ ጠየቀ። አዎ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ትችላላችሁ። እሺ እሺ ቀጥሉ። ቀጥሉ ልጆች ጥያቄ አለ? እሱ እኔ ልጠይቅህ? ጠይቅ። እሺ ጥያቄ አለ? እኔ ልጠይቅህ? ጠይቁ።
እሺ የመጀመሪያው ጥያቄ ሱረቱ ተህሪም ላይ ሱረቱ ተህሪም አንቀጽ 1 ላይ ያለው አያ ለምን እንደወረደ ትነግረኛለህ? ጨረስክ? ነው ጥያቄ? ሌሎችም አሉኝ ግን አንዴ እንዳላበዛብህ ሁሉንም ጠይቅ። እሺ የሆነ ጥያቄ ሰሞኑን ተጠየቀክ ነበርና ለዛ ጥያቄ የሰጠው መልስ ትንሽ መረጃዎችን እንድታሳይ እፈልጋለሁ። የመሐመድ እናት እና አባት ጀነት ናቸው ብለህ ተናግረህ ነበርና ጀነት ስለመሆናቸው የሐዲስም ወይ የቁርአን አያ ታቀርብልኛለህ በኤቪደንስ? ጀነት ናቸው ብዬ ተናገርኩበት አውጣ። ያ ታኩር ጠይቆክ ቪዲዮንም አውጥ ይችላል። ጀነት ናቸው ብዬ ተናገርኩበትን አውጣ። ኤርትራ እንዳስ እሺ ልጠይቅ ላምጣልህ ቪዲዮውን። ጥያቄ አለ ዳጊ? ሰላም ነው። ሌላኛውን ጥያቄ ላቅርብልህ እስከዛ ቪዲዮውን እስካወጣል ትቀጥላለህ። ዳጊ ላውጣ ወይስ ጥያቄዎችን እንትን ልበልክ? ከዛ ቪዲዮን አውጣላለሁ። አውጣ። እሺ አንደኛ ስልኬን እየከፈትኩ ነው። እሺ እሺ ዳጊ አለ? እሺ ከሌለ ሌላ ጥያቄ አለ? ጠይቅ። እስከዛ አለው አይዘው እናም ደግሞ ስትገባ ኢንቫይት ብታደርግልን ደስ ይለኛል። አይ እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ኡስታዝ። ሌላ ልጆች አሉ። አለይኩም ሰላም። ከታች አለ አስጠይቁ። እሺ ከታች ያሉት ካልጠየቁ እኔ መጠየቅ እችላለሁ? እሺ ጠይቅ። በቃ ዝም አሉ። እሺ እስልምና ስለምንድን ነው አራት ሴት ማግባት የተፈቀደው? እሱን ታስረዳኝ። ሙስሊም ነህ? አዎ። እሺ አምላክ አላህ ስብሐነ ወተዓላ ለቀደምት ነብያትም ልክ እንዲሁ ደግሞ ለዚህ ትውልድም ከአንድ በላይ ማግባትን ፈቀደ። ይህን ሲናገር በጃል አላህ በቃሉ ላይ ሱረቱል ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊክ አዝዋጀን ወዙርሪያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ለነበሩ መልእክተኞች እነሱ ልክ ያለሁኝ ሚስቶችንም አድርጌላቸው ነበር ይላል። ከአንድ በላይ እንዲያገቡ ደንግጎላቸው ነበር። አዲስ ነገር አይደለም። ይወታቻል። ከአንድ በላይ የተደነገገበት ለምንድን ነው? አሁን ጥያቄው አንድ ሰው ከአንድ በላይ እንዲያገባ የተደነገገበት የአምላክ ፍላጎት ምንድን ነው? ከዚህ ከተባለ መልካም ትውልድን አፍርቶ የአምላክን ሕግና ስርዓት የሚጠብቁ የአምላክን ሕግና ስርዓት
በምድር ላይ የነቢያት ተተኪ ሆነው እንዲያስተላለፉ ጥሩ ትውልድን አፍርቶ ለመሄድ ነው። ለዚህም ነው አምላክ አላህ ስብሐነ ወተዓላ ስለ ትዳር ባነሳ ቁጥር ስለ መልካም ትውልድ አስከትሎ ያነሳል። ሙስሊም ከአንድ በላይ ሲያገባ ጊዜ ይሄ ነው ዓላማው ሊሆን የሚገባው። የአምላክም እሳቤ ይሄ ነው። ነቢ ሰለላሁ ዐለይሂ ወሰለም ተዘወጁ ልወሉድ አልወዱድ ፈኢኒ ሙካፊሩን ቢኩም አልኡመም የውም አልቂያማ ነው ያሉት። አግቡ ካሉ በኋላ የማግባትን ዓላማ ሲናገሩ ምን አሉ? እኔ ትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰታለሁና ፎክራለሁና እያሉ ይናገራሉ። አያችሁ፣ መልካም ትውልድን መልካም የነቢያት ተከታይ አፍርጦ ለመምጣት ሲባል ነው ከአንድ በላይ እየተደነገገው። ልክ እንዲሁ ደግሞ ከተናገሯቸው ምክንያቶች መካከል የተቃረቡ ዘማን ሰነቱ ከሸህር ወሸህሩ ከእስቡዕ ወልእስቡዕ ከየውም ወልየውም ከሰዓት ወየቂል النساء حتى يكون الرجل الواحد ل50 امرأة. وعليكم السلام. مشي ነቢያችን አንዴ ልተርጉምልህ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ወደፊት ቂያማ በሚቃረብ ጊዜ አሉ ጊዜያቶች በጣም ያጥራሉ አሉ። ዓመት ልክ እንደ ወር የሚሆንበት ጊዜ ይመጣል አሉ። ወር ልክ እንደ ሳምንት፣ ሳምንት ልክ እንደ አንድ ቀን፣ አንድ ቀን ልክ መብረቅ በለስታለች አይደለ? ቦግ ብላለም ወተኩን ከልበርቃ ልክ እንደዛ ይሆናል ካሉ በኋላ ወየቂል ሪጃል አሉ ወንዶችም ያንሳሉ በዚያን ጊዜ አሉ። ወተክثሩ ኒሳ ሴቶችን በጣም ይበዛሉ አሉ። ያችሁ ሐታ የኩነ الرجل الواحد ل50 امرأة እንዳው አንድ ሰው ለ50 ሴት እስኪሆን ድረስ አሉ። እንደ ሰው 50 ሴት ያግባ ሳይሆን እንዳው ቢመደብ ሰው ብዛትን እየገለጹ ነው። እንደዛ እስኪሆን ድረስ አሉ። ታዲያ ሴቶች እንደዚህ የሚበዙ ከሆነ ወንዶች የሚያንሱ ከሆነ አምላክ ሕግና ስርዓት ሊያወጣ ይገባል። ዝሙት ባልሆነ መንገድ ሸሪዓዊ በሆነ መንገድ ኒካህ አድርገው ሰዎች ትዳራቸውን የሚኖሩበት አንድ ለአንድ ብቻ ይሁን ከተባለ እነዚህ ይሄ ብዙ የሆነ ትውልድ የሴቶች ትውልድ ምን ሊደረግ? ሰው ናቸው። እንደ ማንኛውም ሰው ስሜት ይኖራል። መጥፎ ነገር ሰይጣን አለ፣ ፍላጎት አለ። ወደ መጥፎ ነገር ሊወስዳቸው ይችላል። ያ ነገር ያ እንዳይሆን ዘንድ አምላክ በሸሪዓዊ ሕግና ስርዓት ደነገገው ማለት ነው። ይህ ነው እሺ። የሰዎችን ብዛት ለመግለጽ አንድ ከ50 ሴት ጋር የሚለው የሰዎችን ብዛት ከመግለጽ አንጻር ነው። እሺ ከላይ ያለው ሰላም። እሺ ኡስታዝ አመሰግናለሁ። የሆነ ክርስቲያን ሊጠይቁኝ ነው እና ጥሩ መልስ ነው። አመሰግናለሁ። በእነሱ ላይም የተከለከለ ነገር የለም። እሺ ንገረው፣ ከሱ ከሆነ የመጣለት ጥያቄው መጽሐፍ ቅዱስ ላይ አንድ ቦታ ላይ ከአንድ በላይ አታግቡ ብሎ እግዚአብሔር የተከለከለበት ቦታ አለ ወይ በለው። ከአንድ በላይ ማግባት ክልክል ነው የተናገረበት አለ ወይ በለው። ወፍ የለም እንደ ክርስትና። እሺ እና ደግሞ በዚያው አጋጣሚ ኡስታዝ አንተ ጋር ገብተው መወያየት አይፈልጉም። የሆነ ዳቁን ነው እና እኔ ሜንሽን አድርጌው ነበር አንተን እንዲከታተል አልፈለገም፣ ፈርቷል። ለምን እንደሆነ እኔ እንጃ። እንግዲህ አላህ ይጠብቅ አንተንም። እናመሰግናለን። እሺ ከላይ ያለው ልጅ አያምሄር ሰላም። አሎ ሰላም ሰላም፣ እንዴት ናችሁ? ደህና ነኝ። ሰላም ናችሁ? አልሐምዱሊላህ። እሺ እሱ ሻሃዳ ማለት እፈልጋለሁ፣ ግን መጀመሪያ አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ማለቴ ሻሃዳ ማለት የፈለኩት በዚህ ረመዳን አካባቢ ነበረ እና ሻሃዳ አልያዝኩም፣ ግን ጾም ምናምን ጀምሬያለሁ። ግን አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አንዳንድ ጊዜ እስልምና ቦታ ወደዚህ እንድመጣ አደረገችኝ። አንድ ጥሩ ጓደኛ እህት አለችኝ። እሷ ናት ወደዚህ እንድመጣ ያደረገችኝ። ግን ትንሽ ፍርድ ቤት ላይ ትንሽ ሴቶች አይወግንም፣ ጓደኛ ሰለባ ናት። ግን እሱ ነገር ትንሽ ለሴቶች ሳደር ግን ወደ ውስጥ ገብቼ ለማንበብ ሞክርልኝ።
ሸሪዓ ቤት ላይ አይሰማም። ድምፅሽ ይቆራረጣል። ምን ነበር ያልሽው? አሁን እስኪ ሞክር እስኪ። ይሰማል? አሁን ይሰማል። እሺ ምንድን ነው ያልሽው? እኔ የምጠይቀው ጥያቄ ስለ ሸሪዓ ፍርድ ቤት ማለቴ እኔ በዚህ ወደ እስልምና ጋር እንድመጣ ያደረገችኝ ሸሪዓ ፍርድ ቤት ላይ ከእውቀት ማነስ አንጻር እንጂ አንዳንድ ቁርአን ላይም ሀዲሶች ላይም ሳይሆን ለሴት ልጅ ክብር አለው። ግን ለምንድን ነው ሸሪዓ ፍርድ ቤት ላይ ሴቶችን ለመጫን የሚፈልጉት? እችን ብቻ ሲያቀልኝ። በምን ጉዳይ? ለምሳሌ አሁን ምሳሌ ፍቺ ጉዳይ ወንዶችን በጣም ይደፋል። ግን የተረዳሁት ነገርም ያነበብኩትም ነገርም ከዲኑ አይደለም፣ እዛ ከተቀመጡት ሰዎች ነው። ይሄ ነገር ግን እንዴት ነው? እውነት ዲኑን አውቀውት ነው ወይስ ሴትን ለመበደል ያደረጉት ነገር ነው? ምክንያቱም ይሄን ያልኩብ ነገር ወደ እምነት ያመጣችኝ እህቴ የዚህ ሰለባ ተጠቂ ናት። ማለቴ በጣም ብዙ ገኑ ወንድ ልጅን ይደግፋል። ለምንድን ነው እንደዚህ የሆነው? ጉዳዩን ብታነሹ ጥሩ ነበር። የተበደለችበት ጉዳይ ካለ ያንን በደል እንደዛ ማድረግ አልችልም። ግን ፍች ጠይቃ ነው። ፍች የጠየቀችው ነው እንዳወራችን ከሆነ እስልምና ፍች የሚፈቅድበትን መንገድ ተጥላል። ግን ምንም ጥላ እንድትወጣ ነው የታዘችው። ይህ ስሳም ልክለው ይሄ ስህተት ነው። እንደዚህ አድርገው ሲሆን ሴት ልጅን አንድ ሰው በሚፈታ ጊዜ እሱ 5 ሳንቲም አንዲት ነገር መቀበል የምታደርገው ልቻለች። እስኪ ኤርፎን ካደረግሽ አውጪው። እሺ አሁን አይሰማም? ይሰማኛል። አውራኝ አውጪው። ኤርፎን ነው አውጪው። ኤርፎን አላደረኩም ማለት። እሺ ሁሉንም ንብረቱን ጥላል ካለ ስህተት ነው። በተለይ እርሱ ከሆነ የፈታት ማለት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወኢን አረድቱም ኢስቲብዳለ ዘውጅን መካነ ዘውጅን ወአተይቱም ኢሕዳሁነ ቂንጣራን ፈላ ተእኹዙ ሚንሁ ሸይአ ይላል። አንዲትን ሚስት ፈታችሁ ሌላ ሚስት ማግባት ብትፈልጉ አደራ ለመጀመሪያዋ ሚስታችሁ ያደረጋችሁላትን ስጦታ ምንም አይነት ቅንጣት ነገር እንዳትቀበሏት ይላል። ቅንጣት ነገር እንዳትቀበሏት። ይሄን በትንሹ በደል ነው ብለው አይፈቀድም፣ አይቻልም። ይሄን አድርጎ ከሆነ እሺ። እሷ እስከሆነ ፍቺ የጠየቀችው አሳማኝ በሆነ ምክንያት ከሆነ አሁንም ሐቅ አላት፣ ትችላለች። ያለምንም አሳማኝ ምክንያት ቢሆን ለምሳሌ በትዳሩ ላይ ሌላ ሰው ላይ ማግጣ እንደዚህ ሌላ ሰው ፈልጋ አውርታ በትዳሩ ላይ ሰላም አለይኩም ፈልገም የተሻለ ህይወት ያኛ ይሰጠኛል ብላ እንትን ብታደርግ የዛን የራሱ ያላት የራሷ ንብረት ካለ እሱን ሊቀበላት አይገባም። ያን ንብረቷን ይዘት ይሄዳለች። ያገባት ጊዜ የሰጣትን ምህር ብቻ ትመልስለታለች። ይሄ ነው መሆን ያለበት። እሺ ሰላም አለይኩም ኡስታዝ። እያወራህ ነው ወንድም አንዴ። እሺ ጨርሰሻል? ሻሃድ ማያስፈልጋል። እሺ አብረሽኝ በይ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ
ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም አላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ይመሻል እስላማዊ ትምህርት የምትማሪበት ግሩፕ እናስገባሻለን። ፎሎ አድርጊኝ፣ በውስጥ ቁጥርሽ ላኪልኝ። ዛህራ ጋር አገናኝሻለሁ ኢንሻአላህ። ግሩፕ ታስገባሻለች። ስምሽ ማን ነበር?